إذا كنت في الدنيا عن الخير عاجزا فما أنت في يوم القيامة صانع. أعوذ بالله من الشيطان الرجيم وذكر فإن الذكرى تنفع المؤمنين. ማስታወስ ሙእሚኖችን ይጠቅማል ስላለ ለማስታወስ ያክል ነው። ሁላችንም እናውቃለን ረመዳን ቁርአን የወረደበት ወር ነው። በዚህ ወር ውስጥ ሁላችንም ያው ቁርአን መቅራት እንደሚገባን በደንብ እናውቃለን። ነገር ግን የተወሰኑ ፈዳኢሎችን የተወሰኑ ጥቅሞችን ለማስታወስ ያክል ነው ኢንሻአላህ። الله بسورة فاطر لا يتناقروا أعوذ بالله من الشيطان الرجيم إن الذين يتلون كتاب الله النزايا الله المزحف قرآنا يميانبو سوج وأقاموا الصلاة صلاة دنبون الناس صلاة طبقوا يمسجدوا وأنفقوا مما رزقناهم ከሰጠናቸው ሲሳይም እንደዚሁ ግዴታ የሆነውን ዘካንም ሆነ ወይም ተወዳጅ ሱና የሆነውን ተጠውዕ ሰደቃዎችንም የሚለግሱ የሆኑ ሲረው ወዓላኒያ በድብቅም ሆነ በግልጽ ማለት ነው። ይሄን ሁሉ ሲያደርጉ يرجون تجارة لن تبور የማትቋረጥ የሆነች ንግድ ፈልገው ሆነው ማለት ነው። እንደዚህ አይነቶችን አላህ ሊወፍየሁም ኡጁረሁም ነገ የቂያማ ቀን ምንዳዎቻቸውን አሟልቶ ይሰጣቸዋል። ويزيدهم من فضله ከራሱ ዘንድም ከትሩፋቱም ብዙ መልካም ሐሰናቶችን ይጨምርላቸዋል። إنه غفور እሱ የባሮቹን ኃጢአት ይቅር ባይና ሸኩር መልካም ስራቸውን አመስጋኝ የሆነ ጌታ ነውና ይላል። ስለዚህም የአላህን መጽሐፍ ማንበብ አጅር አለው ማለት ነው፣ ምንዳ አለው። رسولاتنا عليه الصلاة والسلام بحديثاته لاي من قرأ حرفا من كتاب الله فله حسنة كالله مصحف كقرآن عند في دليان بمسو حسنة عنه والحسنة بعشر أمثالها حسنة لكمو بأسرة تفدر هونون من نشاو አንድ ፊደል የሚቀራሰው መነሻው ከ10 ሆኖ እስከ 700 ከዛም በላይ እንደ ሰውየው ንያ እጥፍ ድርብ ሊሆን ይችላል። ስለዚህም የአላህን መጽሐፍ ማንበብ በአንድ ፊደል ከ10 የጀመረ ሐሰና አለው። لا أقول ألف لام ميم حرف ألف لام ميم عند حرف نوالدم ولكن ألف حرف ولام حرف وميم حرف نجرجن ألفم لامم ميمم راساتشون يشالو عندان بحرف ناتشو سلذي سويو يا الله المصحف كفتو مقرات سيجمر ألف لام ميم كالا ሶስት ፊደል ቀርቷል። በዚህ ብቻ ከመነሻው 30 አጅር ጀምሮ እንደኒያው 2100 ሚሆን ከዛ በላይ አላህ ዘንድ አጅር ያገኛል። ኢማሙ ተርሚዚ የዘገቡት ነው። ታዲያ በአንድ ፊደል አንድ ሐሰና የሚገኝ ከሆነ አንድ ሙሉ ሱራ መቅራት ስንት አጅር አለው? ከአንድ ሱራ አልፎ ደግሞ አንድ ጁዝ የቀራ ሰው ስንት አጅር ሊያገኝ ነው? ከጁዝ አልፎ ደግሞ ቁርአንን አንድ ጊዜ ያختመ የአላህ ባሪያ 30ውን ጁዝ የቀራ ምን ሊሆን ነው? ደጋግሞ የሚያختምስ አላህ ፍቆት ሁለቴ ሶስቴ ከዛ በላይ ካختመ አጅሩ ምን ሊሆን ነው? እንደዚህ አይነት ኤግዚቢሽን ከተከፈተልን ሁላችንም ሳንሰለች ቁርአንን መቅራት አለብን። አንድ ገጽ ቁርአን በቀራችሁ ቁጥር 100 ሪያል ይሰጣችኋል ብንባል እውነት የማንቀራ ሰዎች አለ? በየገጹ 100 ሪያል እዛው እጅ በእጅ ይሰጣችኋል ብንባል ማን ነው የማይቀራው? በአንድ ቀን ከ100 ገጽ በላይ ነበር የምንቀራው። ምክንያቱም 100 ሪያልን በ100 ስናባዛው 10,000 ሪያል ነው የሚመጣው። الفلوس يغير الأنفس ይላሉ። ታዲያ ከአላህ ዘንድ የሚሰጠው አጅርስ ምን ሊሆን ነው? እንግዲህ በየፊደሉ አጅር ካለው
በዚህ ጉዳይ ላይ ካልተሽቀዳደምን በምን ጉዳይ ለምሽቀዳደም ነው? አንደኛ አጅር አለው ማለት ነው መቅራቱ። ይሄ አንድ ነው። ሁለተኛ የቂያም ቀን ሸፋዓ ምልጃ ይሆንልናል። የቁርአን ምልጃ ደግሞ ተቀባይነት አለው። በገንዘብ የማይገኝ ምልጃ፣ በሌላ ነገር የማይገኝ ምልጃ በቁርአን ሰበብ ይገኛል። ለዚህም ስንል ልንቀራ ይገባናል። ረሱላችን አለይሂ ሰላቱ ወሰላም ኢቅራኡል ቁርአን ቁርአንን ቅሩ አንብቡ فإنه يأتي يوم القيامة شفيعا لأصحابه የትንሣኤ ቀን የውሙል ቂያም ለሚቀራው ሰው ለባልደረባው አማላጅ ሆኖ ይመጣል ያማልዳል። ኢማሙ አህመድ በሙስነዳቸው በዘገቡት ሐዲስ ደግሞ ከአብዱላህ ኢብኑ ዐምር ረዲየላሁ ዐንሁማ እንደተላለፈው ረሱላችን ሰለላሁ ዐለይሂ ወሰለም ምን ይላሉ? الصيام والقرآن يشفعان للعبد يوم القيامة قرآننا صوم ለዚህ የአላህ ባሪያ የቂያም ቀን ያማልዳሉ ሸፋዓ ይሆናሉ። يقول الصيام صوم ይላል የቂያም ቀን አይ ረቢ منعته الطعام والشهوات بالنهار ጌታዬ ሆይ መብላት እየፈለገ ስሜቱንም በባለቤቱ ላይ ማርገፍ እየፈለገ በቀኑ ክፍል እኔ ግን ጾም በመሆኔ ምክንያት ከለከልኩት እንዳይበላም ስሜቱንም እንዳይወጣ فشفعني في ስለዚህ ዛሬ ከጭንቁ ቀን እኔን ለሱ አማላጅ አድርገኝ ይላል ጾም። ويقول القرآن قرآንም ይላል منعته النوم بالليل ማረፍ እየፈለገ በሌሊት እኔን እንዲቀራኝ ብዬ ከለከልኩት ከእንቅልፍ فشفعني في ዛሬም ከጭንቁ ቀን ለሱ አማላጅ እንደሆን ፍቀድ ይለዋል ጌታችንን አላህን። ቃለ ፈዩሸፈዓን ጾምም ቁርአንም እንዲያማልዱለት ይደረጋል። ያለምንም ጥርጥር የሁለታቸው ምልጃ የቁርአንም የጾም ተቀባይነት አለው። ታዲያ ለዛ ለሚጨንቀው ቀን አማላጅ ከሆኑ ቁርአንን የማንቀራበት ምክንያቱ ምንድነው? ቁርአንን ልንቀራ ይገባናል። ይሄ በራሱ ሌላ ትልቅ ምንዳ ነው። ሶስተኛ ደግሞ በጀነት ውስጥ በእያንዳንዱ አየት ወደ ላይ ደረጃን ውጣ እየተባለ ከፍ ወዳለ ማዕረግ ይጨመረለታል። ረሱል ሰለላሁ ዐለይሂ ወሰለም ምን ይላሉ? يقال لصاحب القرآن ቁርአንን ለሚቀራ ወይም ለቁርአን ጓደኛ ለሆነ ሰው ይባላል እቅራ አሁንም አንብብ ወርተቂ ከፍ በል ውጣ ወረትል አንብብ كما كنت ترتل في الدنيا دنيا ላይ ታነብ እንደነበረው ሁላ فإن منزلتك عند آخر آية تقرأها ያንተ ደረጃ መጨረሻ አየት ላይ ስትቀራው የነበረው ደረጃ እስክትደርስ ከፍ በል ወደ ላይ ይባላል። ደረጃንም ከፍ ያደርጋል ማለት ነው። ስለዚህም ቁርአንን እንቅራ። ሌላው የቁርአን ጥቅሙ ምንድነው? የአላህን ረህመት ያስገኛል። የቀልብ እርጋታን የአላህን ረህመት ያስገኛል። የአላህ መልእክተኛ ረሱላችን ሰለላሁ ዐለይሂ ወሰለም መጅተመዐ ቀውሙን ፊ በይቲን ሚን ቡዩቲላህ ሰዎች ከአላህ ቤቶች ውስጥ በአንደኛውም ቤት አይሰባሰቡም يتلون كتاب الله يا الله مصحف قرآن የሚያነቡ ሆነው ويتدارسونه فيما بينهم በመሐከላቸውም እንደዚሁ የሚጠናኑት ሆነው ቁርአንን አያነቡም إلا نزلت عليهم السكينة የቀልብ እርጋታ ቢወርድላቸው እንጂ وغشيتهم الرحمة يا الله رحمت ቢሸፍናቸው እንጂ وحفتهم الملائكة መላእክትም በክንፎቻቸው ቢያካብቧቸው እንጂ እንዲሁ አይሰባሰቡም። وذكرهم الله في من عنده الله እነሱ ዘንድ ያሉት መላእክት ዘንድ ስማቸውን በማንሳት ቢያወድሳቸው እንጂ ዝም ብለው አይሰባሰቡም። ይሄን አራት ፈዳኢል በአላህ ቤት ውስጥ ሆኖ ቁርአንን በመቅራትና በመጠናናት ማግኘት ይቻላል። የአላህ ረህመት፣ የቀልብ እርጋታ መላእክት ያካብቡናል። እንዲሁም አላህ ዘንድ ስማችን ተነስቶ መላእክት ጋር አላህ ያወሳናል ማለት ነው። ይሄ ትልቅ እድል ቁርአን ትልቅ ደረጃ ስላለው በእስላም ቅናት ሲከለከል ለሁለት ነገር ግን ተፈቅዷል። አንደኛው ቁርአን ነው። ረሱል ሰለላሁ ዐለይሂ ወሰለም لا حسد إلا في اثنتين
ቅናት በሁለት ነገር እንጂ አይቻልም ማለት ለሁለት ነገር ግን ተፈቅዷል አንደኛ ረጁሉን አታሁ الله القرآن ቁርአንን የሰጠው የወፈቀው ሰው አለ حفظም አለው ፍቅሩም አለው فهو يقوم به آناء الليل وآناء النهار የቀንና የሌሊት ክፍሎችን ጫፎችን ይቀራበታል በቁርአን ይቆማል ይሰግዳል ስለዚህም ያ ረቢ ምን ነው ለኔም እንደዚሁ ቁርአን ተሰጥቶኝ እንደዚህ ሰው የሌሊትና የቀን ጫፎችን በቀራሁበት በሰገድኩበት ይላል ይሄ ቅናት የተፈቀደ ቅናት ነው ሁለተኛው ደግሞ ወረጁሉን አታሁ الله ማላ አላህ ሀብትን ገንዘብን የሰጠው فهو ينفقه آناء الليل وآناء النهار በቀንም በሌሊትም ክፍል ያንን ገንዘብ አላህ በሚወደው መልካም ተግባር ላይ ይለግሳል ለኔም አላህ ተሰጥቶኝ ምን አለ በለገስኩ በማለት መቅናት ይቻላል እና ይሄ ሁሉ ቁርአን ምን ያህል ደረጃ እንዳለው የሚያሳይ ነው በአንድ ምሳሌያቸው ደግሞ አቡ ሙሳ አልአሽዓሪ ረዲየላሁ ዐንሁ እንደነገሩን ረሱላችን ሰለላሁ ዐለይሂ ወሰለም ሙእሚን ሆኖ ቁርአን የሚቀራ ሰው ምሳሌው ያሉት مثل المؤمن الذي يقرأ القرآن مثل الأتروجة ሙእሚን ሆኖ ቁርአን የሚቀራ ሰው ምሳሌው ልክ እንደ ትርንጎ ነው አሉ ትርንጎ ምንድነች ريحها طيب ሽታዋም መልካም ነው وطعمها طيب ጥፍጥናዋም ጣፋጭ ነው ሙእሚን ሆኖ ቁርአን የሚቀራ ሰው መልካም መዓዛ ጥሩ ሽታ ያለው ኢማኑም ደህና የሆነ ጣፋጭ የሆነ ነው እናም ቁርአንን በመቅራት ላይ አደራ አላህ ይወፍቀን ኢንሻአላህ ታዲያ ስለዚህ ወንድም እህቶች በደንብ ልንቀራ ይገባል አንዳንድ ሰዎች በረመዳን ለምን ቁርአን አስቀሩም ሲባሉ እኔ እኮ አላፈተምኩም ይላሉ ሁለት ጁዝ ወይም ሶስት ጁዝ እኔ የቀራሁት የሚለዋሉ ረመዳን የቁርአን ወር ነው ሲባል በረመዳን ቁርአን ቅሩ ሲባል ለሚያፈሱ ሰዎች ብቻ አይደለም ረሱላችን ሰለላሁ ዐለይሂ ወሰለም አጅር አለው ያሉን ሐርፍ በቀራ ነው ፊደል ባነበበ ነው ባፈተማ አይደለም ስለዚህ እናንተ የቀራችሁት ሁለት ጁዝ እና ሶስት ጁዝ ከሆነ ለምን ያንን ሶስት ጁዝ ደጋግማችሁ አትቀሩትም በየረመዳኑ በየቀኑ በቀራችሁት ፊደል ልክ እኮ ይታሰብላችኋል አጅር አንድ ጁዝም ቀራችሁ ሁለት ጁዝ ያንኑ ረመዳኑ እስኪያልቅ ድረስ መደጋገም ነው መቅራት ነው አጅራችሁ በፊደል ልክ ነው ነገ ደግሞ አላህ ፈቃዱ ሆኖ ጥረት ካደረጋችሁ ለቀጣዩ አመት ቁርአንን አክተማችሁ ትቀራላችሁ ማለት ነው ሌሎች ደግሞ አሉ አንዳንዶች የተሸወዱ እኔ ከናካቴ ቁርአን አልቀራሁኝም እሺ ምን ላድርግ የሚሉዋል ተሳስታችኋል ቁርአን ያልቀራ ሙስሊም በዚህ ዓለም ላይ የለም በፍጹም ቁርአን አልቀራሁም ማለት አይቻልም እኔ ቁርአን አልቀራሁም ማለት ሰላት አልሰግድም ማለት ነው ላላ ሙስሊም ነኝ ሰላትማ እሰግዳለሁ ካላችሁ እንዴት ቁርአን አልቀራሁም ትላላችሁ ታዲያ ሰላት ላይ ስትቆሙ ፋቲሃ አትቀሩ نعم እሷንማ እናውቃታለን እሺ ከፋቲሃ ቀጥሎ ኢና አዕጠይናስ የለችም እንዴ አዎ እሷንም እናውቃለን ታዲያ ቁርአን አይደለም ሌላ ቁርአን እንኳን አይታችሁ ከፍታችሁ መቅራት ካልቻላችሁ ያ በቃላችሁ የምታቆጡን ሰላት ላይ የምትጠቀሙትን ፋቲሃ ለምን አትቀሩትም ፋቲሃን ደጋግሞ መቅራት ቁርአን እኮ ነው ፋቲሃ ስለዚህ ሁሌም ፋቲሃን ደጋግሙት ቁርአን የሚያስቀራችሁ ሰው እስክታገኙ ከፍታችሁ ማንበብ እስክትችሉ ሱረቱል ፋቲሃን ኢና አዕጠይናን ወይም ቁል ሁወላሁ አሐድ ደጋግማችሁ ቅሩት ቁርአን አልቀራሁም አትበሉ በዚህም ትልቅ አጅር አላችሁ እድሉ ለሁሉም ሰው ነው የተከፈተው በተለይ እናቶቻችንና አባቶቻችን እኛን ቁርአን አስቀርተው እነሱ ስላልተማሩ ረመዳን ሲመጣ ምን አጅር አለን ብለው ተስፋ እንዳይቆርጡ መናገር አለብን እናቴ ሰላት ስትሰግጂ ፋቲሃ አትቀሪም ወይ አዎ ቀራለሁ ታዲያ ፋቲሃ ለምንድን ነው ማስደጋግሚው ቁርአን አይደለም ወይ ሰላት ላይ ብቻ ሳይሆን መስገጃሽ ላይ ቁጭ ብለሽ ፋቲሃን ቁርአን በመቅራት ንያ ደጋግመሽ ቅሪ ደጋግመሽ ከቀራሽ አሁንም በፊደሉ ልክ አጅር አለሽ ኢና አዕጠይና ደጋግመሽ ቅሪ አላህ ነው የልብን የሚያየው የሚከፍለው እንደንያችን ሌላው ደግሞ ለእናቶቻችን ሀታ ንባባቸው ቂራአታቸው እንዲስተካከልላቸው እንዳይሳሳቱ ባለስክሪፕቶን ቁርአን ገዝቶ መላክ ነው ያንን ልካችሁላቸው ከስክሪፕቶ ላይ እየሰሙ ንባቡንም ያስተካክላሉ ማለት ነው አልহামዱሊላህ ጌታችን አላህ ዛሬ እድሜያችን ትንሽ
አቅማችን ደካማ ኢማናችን ደካማ መሆኑን ስላወቀ ቴክኖሎጂውን አግርቶልናል በቀላሉ ብዙ ነገሮችን እንድናገኝ አድርጓል ስለዚህ እኛም መጠንከር አለብን በዚህ ወር ላይ ቁርአንን እንቅራ ከኔ ጀምሮ ሁላችንም የተግባር ሰው እንሁን አላህ ይወፍቀን ቁርአን ለኛ የሚመሰክርልን ለኛ ሸፋዓ የሚሆን ያደርግልን ጀዛኩሙላሁ ኸይራ والسلام عليكم كما لكي notification ለምን አይመጣልኝም ላላችሁ ሰዎች አንደኛ ፔጅ ውስጥ ግቡና ፎሎው ስታደርጉ ፎሎው ላይ see first የሚለውን እንትን አድርጉት ክሊክ አድርጉት ፎሎው ማድረጋችሁ ብቻ ሳይሆን see first ሁለተኛ እንዲህ አይነት ቦታ ላይ ኖቲፊኬሽን ሲመጣ ኦን በሉት ይሄኛው ኖቲፊኬሽኑን ኦን ካላችሁት ቶሎ ምልክቱ ይመጣላችኋል ያው ሁሌ የመጀመሪያው አላህ ፈቃዱ ከሆነና የተቀየረ ሰዓት ከሌለ በኢትዮጵያ አቆጣጠር 11 ሰዓት ነው 11 ሰዓት በእናንተ በሳዑዲ 5 ሰዓት ወይም በኢማራት 6 ሰዓት ላይ ነው ቀጥታ የሚጀምረው ስለዚህም አላህ ይቀበለን ወሰላሙ አለይኩም ወራህመቱላሂ ወበረካቱሁ